ውሳኔው ለአንዳንዶች እብደት ነበር። ጉዳዩን ወደ አደባባይ ማምጣት አደገኛ የፖለቲካ ካርድን እንደ መምዘዝ ተቆጥሯል። አንዳንዶች በሞተ ባከተመ ጉዳይ ሕይወትን ለመዝራት የሚደረግ ከንቱ ጥረት አድርገው ወስደውታል። ሌሎች ደግሞ የስልጣን ዕድሜ ለማራዘም ወደ ሕዝብ የተወረወረ አጀንዳ ብለው አጣጣሉት። ከሻዕቢያና ከግብፅ ምንጣፍ ጎታቾች ውጭ ያሉ አስተያየቶች በህወሓት መራሹ ኢህአዴግ የሀገር ብሔራዊ ጥቅም ላይ መቆመር አፍራሽ ፕሮፓጋንዳ ሰለባ በመሆን የተሰጡ አስተያየቶች ነበሩ። ጠቅላይ ሚኒስትር አብይ ጥያቄውን ወደ አደባባይ ሲያመጡት በውስጥም በውጭም ጩኸት በርክቶ ነበር። አብዛኞቹ እሳያበጁ የኢትዮጵያ ዘመናት ጥያቄ ሊመልሱ ነው ሲሉ፣ ሌሎች ደግሞ የኢትዮጵያ ገናና ዘመን ሊስሉ ነው በሚል በባንዳና በባዳኖች ተቃውሞ አጋጥሟቸዋል። አሁን ሀገር ወዳድ ኢትዮጵያን ባለፉት 2 ዓመታት የባህር በር የኢትዮጵያ ሀቅ መሆኑን በመረዳት ከሀገር ጋር ቆመዋል። ዛሬ የባህር በር ጥያቄ መጠየቅ ነውርነቱ አብቅቶ በክብር የሚያነሱት ብሔራዊ አጀንዳ ነው። መንግስት ጥያቄውን ያነሳው ኢትዮጵያንም የሚጠሉ ኃይሎች አፍነው ሳይገድሏት በፊት ህልውናዋን ለማጽናት የሚደረግ ግብግብ መሆኑ እርግጥ ሆኗል። አይኤስአይስ አልሸባብና አልቃይዳ በሚፈነጩበት ቀጠና ኢትዮጵያ ዘላቂ ሰላሟን ለማስከበር የባህር ዳርቻው ላይ መሰየም እውነትን የሀገር ልጆች ተቀብለውታል። ሀያላን ሀገራት የመካከለኛ ደረጃ የኃይል ተሰላፊዎች ብሔራዊ ጥቅማቸውን ለማስከበር ብሔራዊ ጦራቸውን ቀይ ባህር ላይ በሰየሙበት በዚህ ጊዜ ኢትዮጵያ ከባህር ዳርቻ የመሰየሙ አስፈላጊነትም ግልጽ ሆኗል። በዓመት 1 ትሪሊዮን ንግድ በሚንቀሳቀስበት ቀጠና ላይ የራስ የሆነን ሀብት ለባዕድ አሳልፎ ሰጥቶ እጅን አጣጥፎ መቀመጥ የአባቶች ወግ የአያት ውርስ አይደለም። በኢትዮጵያ ጥቅም መደራደር የኢትዮጵያን ስሪት አይደለም። የባህር በር ውሳኔውም ይህን ባሬ ማጽናት ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን ኢትዮጵያ የተደረገባትን ከበባ ሰብራ ከባቢዎቿን የመክበቧን ሂደት እየቃኘን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጥሩ ነው። በአብዛኞቹ ጉዳዮች ላይ ተግባብተን በጋራ የምንሰራ ነው። ይህ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች፣ በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ እርስ በርስ በቀጠና ያሉ ሀገራት ያላቸው ግንኙነት ላይ የሚያጠላው ጥላ አለ። ትላልቅ ሀያላን ሀገራትን በመካከለኛ ረድፍ የሚሰለፉም አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ስለዚህ ከዚህ የተነሳም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። የኢትዮጵያ የባህር በር ጥያቄ የሌላ ሀገር ንብረት የሆነን ግዛትን የመንጠቅ አይደለም። የሀገሪቱ የ3000 ዓመታት ታሪክ የሌሎችን ማክበር የራስን መጠበቅ እንጂ የቀማኛነት ታሪክ በታሪክ ገጿ ውስጥ የለም። በቀይ ባህር ዳርቻ ላይ ልሰየም ስትል በታሪክም በሕግም በተፈጥሮም የራሷ የሆነውን ነገር ግን ፍትህ ተዛብቶ የተቀማችውን ንብረቷን ነው እየጠየቀች ያለችው። ኢትዮጵያ በደም ባህር በሩን ነጥቀናል የሚሉ አካላት በደም ልመልስ ብላ ጦር ያልመዘዘችው ወንድማማችነትና ሰላም የውጭ ግንኙነት መርሃ ስለሆነ ነው። ተፈጥሮ ኢትዮጵያን ከቀይ ባህር ጋር ሰፍሯታል። የታሪክ ገጾች ቀይ ባህር የኢትዮጵያ የሉዓላዊ ግዛት አካል ናት ይላሉ። ኢትዮጵያ ቅድመ አክሱም በቀይ ባህር መግቢያ በሆነው አዱሊስ ወደብ ትጠቀም ነበር። በወደቡ የሚካሄድ ንግድ ኋላ ላይ ለተወለደው የአክሱም ስልጣኔ መንገድ የጠረገ ሆኗል። የአክሱም ዘመነ መንግስት ስልጣኔ መሰረቱ ቀይ ባህር ነበር። ፕሮፌሰር ላጲሶ የኢትዮጵያ ታሪክ ብለው በከተቡት መጽሐፋቸው የአክሱም ስልጣኔ መሰረት በቀይ ባህር ላይ የተመሰረተ መሆኑን ያወሳሉ። ለስልጣኔው ገናናነት የወቅቱ ኢትዮጵያን በባህሩ ላይ ነበራቸው ህልውና ሲሆን የስልጣኔ ውድቀትም ባህሩ ላይ ነበረው የበላይነት ሲገረሰስ ነው። አንዳንዶች እንደሚሉት ኢትዮጵያ የባህር በር ባለቤት የነበረችው ከኤርትራ ጋር በነበራት የፌዴሬሽን ዘመን ላይ ብቻ አልነበረም። ይህ ታሪክን ካለማወቅ ወይም ታሪክን በመካድ የሚሰጥ ደፋር አስተያየት ነው። ሌላው ቀርቶ አጼ ዘርዓ ያዕቆብ ኢትዮጵያን የቀይ ባህር ዳርቻዎችን ተቆጣጥራ የባህር በር ባለቤትነቷ ለዘመናት እንዲጸና ማድረጋቸው እንዴት ይዘነጋል? በእርግጥ ኢትዮጵያ የሰሜን ግዛቶቿን ጠረፎቿን በ1895 ዓ.ም
በቱርኮች፣ በግብጾች፣ በጣሊያኖችና በፈረንሳዮች ሴራ ከተያዙባት ጊዜ ጀምሮ የባህር በሮቿን ለማስመለስ ከፍተኛ ጥረት አድርጋለች። አጼ ቴዎድሮስና አጼ ዮሐንስ እንደ አውሮፓውያን አቆጣጠር በ1855 ለንግሥት ቪክቶሪያ በጻፉት ደብዳቤ የኢትዮጵያን የባህር በር ባለቤትነት አጽንተው የእንግሊዝ መንግስት የባህር በሩን ለማስመለስ በሚያደርጉት ጥረት እንዲተባበሯቸው ጠይቋል። አጼ ሚኒሊክ የግዛታቸው መጠንና የሀገሪቱን ወሰን የት ድረስ እንደሚያካልል ለዓለም መንግስታት ለማስታወቅ ለንግሥት ቪክቶሪያ ከአምቦሳ አንስቶ የአስልን ባህር ጨምሮ የጥንት ዜጋችን የሙሐመድ ሀንፈሬን አፋርን ያስተዳደሩ የነበሩ ማለት ነው ግዛት ሙሉ ይዞ እየሄደ አርፋል ይደርሳል የሚል ደብዳቤ ጽፈው ነበር። በንግሥት ዘውዲቱ በአፄ ኃይለሥላሴና በመንግስቱ ኃይለማርያም ስርዓትም የባህር በርን ለማረጋገጥ ዘርፈ ብዙ ስራዎች መሰራታቸውን ዶክተር ያዕቆብ ኃይለማርያም አሰብ የማናት ባሉት መጽሐፋቸው ላይ ይነግሩናል። ጠቅላይ ሚኒስትር አብይ አህመድ የባህር በርን ጥያቄ ዳግም ወደ ኢትዮጵያ የፖለቲካ ትሮንስ ላይ ሲያመጡ የትናንት ታሪክን በማገናዘብ የዛሬ ተጨባጭ እውነታን በማሰላሰልና ነገን በማስላት ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለዓለም አቀፉ ማህበረሰብ የባህር በር ባለቤትነት አጀንዳን በማስረዳት በኩል የተሳካ ስራ እንደሰራች ያስረዳሉ። የኢትዮጵያ ጥያቄ በታሪክ በሕግና በተፈጥሮ የራሷ የሆነውን አካሏን በሰላምና በውይይት ለመቀበል እያደረገች ያለችው ጥረት ስኬታማነቱ እየጎላ መጥቷልም ብሏል። ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የሥራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የሥራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድነው፣ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድነው፣ ግባችን ምንድነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። የቀይ ባህር የባለቤትነት ጉዳይ የኢትዮጵያ ሕልውና ጉዳይ ነው። ታላቁ ተውኔት ጸሐፊ በዊሊያም ሼክስፒር ቋንቋ የመሆን ወይም ያለመሆን ጉዳይ ነው። ኢትዮጵያ የታሪክ የሕግና የተፈጥሮ የፍትህ ጥያቄ የሆነውን የባህር በር ባለቤትነት ጉዳይ ለማብዳፈን ታሪካዊ ጠላቶቿ ከምንጊዜውም በላይ ተነስተውባታል። በኢትዮጵያ ውድቀት ለማትረፍ የሚሰሩ ሀገራት ዛሬም ኢትዮጵያን ለማፈን ላይታች እያሉ ይገኛሉ። ግብፅ በሶማሊያ በሱዳንና በጅቡቲ እግር ማብዛቷ ጉዳይ ኢትዮጵያን በሁለት አቅጣጫ ከበቤ በቀውስና በድህነት የምትማቀቅ በተሰጣት የቤት ስራ ተጠምዳ መክሊቷ ላይ ቆማ ጸጋዋን የማትጠቀም ሀገር ላድርጋት የሚል ነው። ካይሮ በሶማሊያ አልሸባብ ጋር የሚደረገውን ትግል ልቀላቀል ስትል ዓላማዋ አልሸባብ አይደለም። በሲናይ በረሃ የሚንቀሳቀሱ ሽብርተኞችን በቅጡ መከላከል ያቃታት ግብፅ ሰው ሀገር መታ ሸብሮ አደሮችን መመከት እንደማትችል ትታወቃለች። ያለፈ ታሪኳ ትራክ ሪኮርድም ይህንኑ ያሳያል። ነገር ግን የግብፅ ጥያቄ የነበረው ሴክተር 3 እየተባለ በሚጠራውና ከባይዳዋ እስከ ኢትዮጵያ ድንበር ያለውን የኢትዮጵያ መከላከያ ኃይል የሚቆጣጠረውን ስፍራ የመቆጣጠር ነው። ይህ ስፍራ ኢትዮጵያ የአልሸባብን እንቅስቃሴ ወደ ኢትዮጵያ ከመግባቱ በፊት እዛው ሶማሊያ ውስጥ መክቶ ለማስቀረት የተዘጋጀ የመከላከያ አጥር በፈር ዞን ነው። ግብፅ ይህንን የጠየቀችው አሸባሪዎችን ወደ ኢትዮጵያ አስርጎ በማስገባት ኢትዮጵያን የመረበሽ ውጥኗን እውን ለማድረግ ነበር። ይህ ስልት አዲስ አይደለም። ይህ ያረጀ ያፈጀ መንገድ በኢትዮጵያ እምቢባይነት ሴራው ሳይሳካ ቀርቷል። ኢትዮጵያ ከሶማሊያ መንግስት ጋር ባደረገችው ስምምነት የግብፅን አንደኛውን የከበባ ዕቅድ አክሽፈዋለች። በዚያ ያላበቃችው ግብፅ በጅቡቲ ህልውናዋን ለማጽናት ተግታለች። ጥቂት ተለምዷዊ የመንግስታት ስምምነትን አድርጋ ብዙ የሐሰት ፕሮፓጋንዳን የሰራች ካይሮ በህዳሴው ግድብ ሽንፈት ለተበሳጨ ዜጋዋ ማጽናኛና ኢትዮጵያንን ደግሞ መጣሁላችሁ የሚል የትንኮሳ መልእክት ሰዳለች። ነገር ግን መሬት ላይ ያለው እውነት ከዚህ የተለየ ነው። የጅቡቲና የኢትዮጵያ ግንኙነት እጅግ ጥልቅ ነው።
በጥብቅ በኢኮኖሚያዊ ትስስር የጸና በህዝብ ለህዝብ ግንኙነት የጎለበተና በመጻኢ የጋራ ተስፋ የተጋመደ ነው። ግብፅ ላለማ ነው ያለችው የዶህራ ላይ ወደብ ኢትዮጵያ በዓመት እስከ $2 ቢሊዮን ከፍላ 95 በመቶ የውጭ ገቢ ንግዷን የምታከናውንበት ስፍራ ነው። ጅቡቲ ከ75 እስከ 85 በመቶ የሚሆነው አጠቃላይ ሀገራዊ ምርቷ ከወደብ ጋር የተገናኘ ነው። 8 ሀገራት በጅቡቲ ለመሰረቱት የጦር ቤት $300 ሚሊዮን ሲከፍሉ ይህም ከሀገሪቱ አጠቃላይ ምርት ጂዲፒ 10 በመቶ ብቻ ነው። ኢትዮጵያ ለጅቡቲ የንጹህ መጠጥ ውሃ የምታቀርብ ሲሆን የሀገሪቱ የግብርና ምርቶችን ከኢትዮጵያን የምታስገባው። ሀገሪቱ ከኢትዮጵያ ለምታገኘው የኤሌክትሪክ አገልግሎት በዓመት እስከ $70 ሚሊዮን ትከፍላለች። ሀገራቱ በባቡር ትራንስፖርት የተሳሰሩ ሲሆን የህዝብ ለህዝብ ግንኙነቱም እጅግ ጠንካራ ነው። ግብፅ በዚህ በማይበጠስ ጠንካራ ትስስር ውስጥ ገብታ ኢትዮጵያን ለመክበብ ያደረገችው ሙከራ ከበባውን አስቀድማ በከበበችው ኢትዮጵያ ምክንያት ፈርሷል። በሱዳን ግጭት ውስጥ የኢትዮጵያና የግብፅ ተሳትፎ በእጅጉ የተቃረነ ነው። ጠቅላይ ሚኒስትር አብይ አህመድ ካልበሽር በኋላ ያለችውን ሱዳን ለማርጋት ረዥም ርቀትን ተጉዘዋል። የጠቅላይ ሚኒስትሩ ሚና ባላንጣ ወገኖችን ወደ ጠረጴዛ የመጣራት ሲሆን የግብፅ ደግሞ ወደ ጦሩ አውድማ ጎትቶ የመዶል ነው። ሱዳናውያን ጠቅላይ ሚኒስትሩ ያደረጉትን የሰላም ጥረት አደባባይ በመውጣት ጭምር ደግፈው አሳይተውታል። የሱዳን መንግስት ጦርነትን ሸሽቶ በከተመበት ፖርት ሱዳን ሰላም ለማውረድ መነጋገርን ለማጽናት ከጠቅላይ ሚኒስትር አብይ ውጪ በመሳሪያ ጩኸት አልፎም በአስቸጋሪ ወቅት ፖርት ሱዳን የጎበኙ ሰላም አውርዱ ያሉ የዓለም መሪ ማግኘት እጅግ ከባድ ያደርገዋል። ምክንያቱም ያን ያደረገ አንድም መሪ አልነበረም። የግብፅ ሚና ግን በተቃራኒው በግጭቱ መሃል ገብቶ እሳት የማቀጣጠል ሲሆን እሳቱ ሰፍቶ ኢትዮጵያን እንዲበላ ያደረገችው ጥረትም አልተሳካም። የግብፅም ሆነ የኤርትራ ከበባ የፈረሰው የኢትዮጵያ አርቃ አስባ አስቀድማ በወሰደችው እርምጃ ነው። ግብፅ በጎረቤት ሀገራት ላይ አደረኩት ባለቻቸው ጉዳዮች ኢትዮጵያ ያልተሸረበችው ከጎረቤቶቿ ጋር በሰላም አብሮ ለመኖር የሚሆኑ ጽኑ መሰረትን ስለገነባች ነው። ከጎረቤቶች ጋር በሰጥቶ መቀበል መርህ በኢኮኖሚያዊ ትስስር ስለጎለበተችም ነው። ዛሬ የኢትዮጵያ የኤሌክትሪክ ኃይል የብርሃን ገመዶቹ ኢትዮጵያን ከጎረቤት ሀገራት ጋር በጥብቅ አስተሳስሯል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን እውነት ያስረግጣሉ። የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። እኛ በዋነኝነት ያንን ምረቃ እንዲታደሙ የፈለግነውና የጠራነው ጎረቤቶቻችንን፣ ምክንያቱም ይሄ ግድብ ተመርቆ ወደ ስራ ሲገባ የሚጠቅመው ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ነው። የኛ ሀብት ብቻ ሳይሆን የሁላችንም የጋራችን ቅርስ ነው ብለን ስለምናስብ እና እኛ ወደዚህ እውነት እንዲታደሙ ስንጠራቸው ፋይዳው ከአንድ ኩነትነት ያለፈ እንደሆነ ሁላችንም እንረዳለን። እንዳይመጡ የተለያየ ጫና ቢደረግባቸው አብዛኞቹ ጎረቤቶቻችን ያን ጫና ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በጎ የሆነ ቀና የሆነ መልእክት በማስተላለፍ የኢትዮጵያ ልማት የቀጠናው ልማት እንደሆነ፣ የኢትዮጵያ ከፍታ ለቀጠናው ሀገራት እንዳለ ተስፋ እንደሆነ የሚያመላክት መልእክት አስተላልፏል። የባህር በር አጀንዳ ስትራቴጂክ ነው። መንግስት የኢትዮጵያን ዘላቂ ጥቅም ለማስከበር የኢትዮጵያ ሕልውናን ለማጽናትና ለቀጣይ ትውልድ ጠንካራ ሀገርን ለማስረከብ የሚደረግ ጥረት አካል ነው። የባህር በር አጀንዳ የትናንት ታሪክ፣ የዛሬ ተጨባጭ እውነትና ነገን በማስላት ወደ አደባባይ የወጣ አጀንዳ እንጂ ለጊዜያዊ የፖለቲካ ድል የተመዘዘ የታክቲክ ካርድ አይደለም። ይህ አጀንዳ ወደ አደባባይ ሲወጣ በውጭ ባዕዳንና በውስጥ ባንዳዎች ተቃውሞ ገጥሞታል። በዋናነት የዚህ አጀንዳ ተቋሚ በኢትዮጵያ ማንሰራራት እናንሳለን ብለው በሚሉት ሀገራት ፈንድ የሚደረጉ ናቸው። ጥያቄው ከኢትዮጵያ ሕዝብ ጥቅም አንጻር ሳይሆን በቀለብ ሰፋሪዎቻቸው መዳፍ ገንዘብ በሚቆርጡላቸው ጌቶች ኪስ ልክ ያሰሉ ሁሉ ከጌቶቻቸው ጎን ቆመዋል። ዛሬ የባህር በር ለኢትዮጵያ ሕልውና እጅግ ወሳኝ ነው።
ጥያቄው የልማት ሳይሆን የህልውና ሆኗል። ኢትዮጵያ የኢንተርኔት አገልግሎት የምታገኘው በባህር በር በኩል ነው። ሀገሪቱ የባህር ዳርቻዎችን ባለመቆጣጠሯ ምክንያት እንደ ወደብ አገልግሎቱ ከፍተኛ ባይሆንም ተጨማሪ ክፍያን ታወጣለች። ዛሬ ላይ በቀጠናው ያለው አለመረጋጋትን በመመልከት የባህር ላይ ወንበዴዎችንና አሸባሪዎችን ለመቆጣጠር የባህር በር ላይ መሰየምን አስገዳጅ ያደርገዋል። ዛሬ ኢትዮጵያ ለወደብ ግልጋሎት የምትከፍለው ከፍተኛ ገንዘብ በእያንዳንዱ ዜጋ ኪስ ላይ የሚሰላ ነው። የሀገሪቱ የዋጋ ግሽበት ሀገሪቱ የባህር በር አልባ ከመሆኗ ጋር ይያያዛል። የባህር በር ከውጭ ኢንቨስትመንት ጋር በቀጥታ የተገናኘ ነው። ባለሀብቶችና ኢንዱስትሪዎች በዓለም ገበያ ለመወዳደር የባህር በር ባለቤትነትን የቅድሚያ ይሰጡታል። ከባህር በር ጋር ያለ ትስስር የአንድን ሀገር የውጭ ኢንቨስትመንት ሲወስን ኖሯል። በቀይ ባህር ላይ ያለው ፍጥጫ የሀያላንና የመካከለኛ ደረጃ ተሰላፊዎች ሽኩቻ የኢትዮጵያን የባህር ዳርቻዎች የመሰየም እውነት በእጅጉ ያጸኑታል። እርግጥ ግብፅ ኢትዮጵያን ከባህሩ በር ለማራቅ በኢትዮጵያ ላይ አሻጥር መፈጸሟ በተደጋጋሚ ያገጠጠና የተለመደ እውነት ነው። ለአብነትም በ1950ዎቹ ኢትዮጵያ ተፈጥሯዊ ሕጋዊ የሆነውን የባህር በሯ መልሳ በምታገኝበት ሁኔታ ላይ በተባበሩት መንግስታት ድርጅት ጉባኤ በተደረገበት ወቅት ሐሳቡን ተቃውሞ ቆማለች። በተመሳሳይ በ1960ዎቹ ኢትዮጵያን ለመገንጠል ይዋጉ ለነበሩ ባንዳዎች ምሽጎና ከማገልገል በተጨማሪ የበጀት ምንጫቸው ነበረች። በ1977ቱ የኢትዮ ሶማሌ ጦርነት ወቅት ደግሞ የግብፅ ስልታዊ ከበባ ይበልጥ ይፋ ሆኗል። በወቅቱ ግብፅ ለሶማሊያ ወራሪ ኃይል በርካታ የጦር መሳሪያዎችን አስታጥቃለች። ምኞቷም ኢትዮጵያ ስትከፋፈል እንዲሁም ከተፈጥሯዊና ታሪካዊ የባህር ወሰኗ ስትነጠል ማየት ነበር። እነሆ ዛሬም ቲያትሩ ቢቀየርም ተዋናዮቹ ያው ሲሆኑ ዓላማቸው አንድ ነው። በኢትዮጵያ ላይ የሚከተሉት የከበባ ፖሊሲ ዛሬም እንደቀጠለ ነው። ኢትዮጵያ በከበባ ስጋት ህልውኗ አደጋ ላይ ወድቆ መኖር አይገባትም። ኢትዮጵያን ልዩነቶችን ወደ ጎን በመተው በፈተናው ክብደት ልክ በጋራ ሊያያዙና በጋራ ሊቆሙ የሚገባበት ጊዜ አሁን ነው። ጉዳዩ ከፓርቲም ከመንግስትም በላይ የሀገር ህልውና መሆኑ በጋራ አብረው መቆመን ይጠይቃል። ከሀገር ጋር የቆሙ ኢትዮጵያንም በውጭ ጉዳይ ሚኒስትሩ ተመስግነዋል። ብዙ ኢትዮጵያ በሀገር ውስጥ ያሉም ከሀገር ውጭም ያሉ እንዲህ አይነት አኩሪ እና የሀገር ፍቅር የሚታይበት ያላሰለሰ ጥረት ስለሚያደርጉ ለኢትዮጵያ ስለሚሟገቱ በዚህ አጋጣሚ በተቋሙና በራሴም ስም ላመሰግናቸው እወዳለሁ። ከዛሬ 2 ዓመት በፊት የተነሳው የባህር በር ጥያቄ ዛሬ ፍሬው እየታየ ነው። ዛሬው የጥያቄው ነውርነት ተሽሮ በአደባባይ ኢትዮጵያን ሁሉ የሚታገሉለት አጀንዳ ሆኗል። ዓለም ለጥያቄው ምላሽ ሰጥቷል። ሀያላን ሀገራት ኢትዮጵያን በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ብሏል። አሁን ነውር ተሰብሯል። የኩስሞና ዲፕሎማሲ ተወግዶ ኢትዮጵያ የሚገባትን እየጠየቀች ነው። በርካታ ኢትዮጵያን የባህር በር ባለቤት ትሆን ዘንድ እየተጉ ይገኛሉ። የተወደዳችሁ የኢትዮ መልሕቅ ቤተሰቦች ለዛሬ ያዘጋጀነው ጥንቅር እዚህ ላይ አብቅቷል። በሌላ ቀን እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።